ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። በአፋብኃ አርማ ያሸበረቀ ኮማንዶ ከቴዎድሮስ እዝ እየመጣ ነው ሲል አርበኛ አስረስ ማረ ዳምጤ ገልጽና ጠላትን ያፍረከረክ ነው አስበንና አቅደን በፈጸምነው ድንቅ ተጋድሎ ነው የጠላት ኃይል እየፈረሰ የኛ ኃይል እየተገነባ ቀጥሏል። የአማራን ሕዝብ ህልውና የሚታደግ ብቻ ሳይሆን የኢትዮጵያን ዘላቂ ሰላም የሚያዋልድ የምስራቅ አፍሪካን የኃይል ሚዛን የሚጠብቅ ዲሲፕሊንድ ሰራዊት መገንባቱ ተጠናክሮ የሚቀጥል ነው። ግዙፉና ነባሩ አብራጅት ብርጌድ እንዲሁም በእሳት ተፈትኖ ወርቅ መሆኑን ያረጋገጠው የደብረ ኤልያሱ ቀስተ ደመና ብርጌድ እጩ የሰራዊት አባላትን አስመርቋል። በፊልድ ማርሻል በበርካታ ሙሉ ጀነራሎች በብዙ ብርጋዴርና ሜጀር ጀነራሎችና በባለ ብዙ ማዕረግተኞች የሚመራው የአብይ ሰራዊት የእናቶችን መቀነት በመቁረጥ በመድፈርና በእጁ የገባውን ምርኮኛ በስለት ወቅቶ በመግደል አሸባሪነቱን አሳይቷል። በሌላ በኩል ያለበቂ ልምድና ተሞክሮ በቅንነትና በጽናት በተሰራ ስራ በሲቪሊያን ጥበቃ በምርኮኛ አያያዝ በወታደራዊ ጨዋነት ያሳየነው ብቃት የሚያኮራ ነው። ይህንን ስርዓት የገባ ሰልፈኛ ሰራዊት ለመፍጠር ሌት ከቀን የደከሙ ወታደራዊ አመራሮችን ክብር ይገባቸዋል ሲል ገልጿል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ የቀየታ የፍትሐ ንጉሴ 6ኛ ክፍለ ጦር የወረኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወር ያሰለጠናቸውን ወታደሮች በደማቅ ሁኔታ ያስመረቀ ሲሆን እንደ አማራ የተጋረጠብንን ሁለንተናዊ አደጋ ለመቀልበስ ትኩረት ሰጥተን ከምንሰራባቸው ጉዳዮች አንዱ ማሰልጠን ነው። በምረቃ መርሃ ግብሩ የቀየታ የፍትሐ ንጉሴ 6ኛ ክፍለ ጦር አመራሮች፣ የብርጌዱ አመራሮችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በተመራቂ ኮማንዶዎች በርካታ ወታደራዊ ትርኢቶችና አርቶች ለታዳሚው ቀርበዋል። በጀግንነት ሲዋጋ የክብር መስዋዕትነት በተቀበለው የቀስተ ደመና ብርጌድ ህዝብ ግንኙነት ኃላፊ በሆነው አርበኛ በላይነህ ሞላ መታሰቢያነት የተሰየሙት እኚህ የኮማንዶ ተመራቂ አባላት ከስልጠና ወጥተው በሚሰማሩበት የግዳጅ ቀጠና የሰማዕቱን አድራ ለማስፈጸም እንደሚገባቸውና በብዙ መስዋዕትነት ያለፈውን ቢሆን በህዝባቸው ላይ የተደቀነውን ሁለንተናዊ የህልውና አደጋ ለማስወገድ አማራዊ ግዴታቸውን እንዲወጡ በዕለቱ ከተገኙ አመራሮች የአደራ መልእክት ተላልፏል። በተጨማሪም በስልጠና ሂደቱ አስተዋጽኦ ላበረከቱ አካላትና ለክቡር ተመራቂዎች ሰርተፍኬትና ሽልማት የተበረከተ ሲሆን የወረዳው ተወላጅ በሆነውና በርካታ ሀገራዊ በረከቶችን ባበረከተው በሊቁ መላኩ በጎሰው በተሰየመው የቀስተ ደመና ብርጌድ የመላኩ በጎሰው የኪነት ቡድን የሙዚቃና ውዝዋዜ በማቅረብ መርሃ ግብሩን በአማራ ሁኔታ እንዲጠናቀቅ አድርጓል ሲል ፋኖ ዘመን ባሳዝነው የቀየታ የፍትሐ ንጉሴ 6ኛ ክፍለ ጦር ህዝብ ግንኙነት የገለጸ ሲሆን ተጠናክሮ በቀጠለው ኃይል ግንባታ የአፋብኃ ቴዎድሮስ እዝ 2 ብርጌዶች ለወራት ያሰለጠኗቸውን የኮማንዶ አባላት በጥቅሉ አስመርቀዋል። በ6ኛ ቀየታ የፍትሐ ንጉሴ ክፍለ ጦር የቀስተ ደመና ብርጌድ እና 7ኛ ሐዲስ ዓለማየሁ ክፍለ ጦር አብራጅት ብርጌድ ብቁ ኮማንዶችን አስመርቀዋል። ትውልዱን በአካል ብቃት የዳበረ በስነልቦና የጠነከረ የፖለቲካ ሪዮት ከጠመንጃ ጋር የታጠቀ ለማድረግ እስከ ንጻት ድረስ እንተጋለን። አዲሱ ትውልድ የነጻነት ጥሙን በደሙ ለመቁረጥ ይሰባሰባል፣ ይደራጃል፣ ይሰለጥናል፣ ይታጠቃል፣ ጠላቱን ታግሎም ያሸንፋል። ደብረ ማርቆስ ላይ ጠላትን እንደ ከብት እየተናበቡ የሚነዱት ጀግኖች ዛሬም ተናበው ጠንካራ ኃይል አስመርቀዋል። እንዲሁ ህዝባዊ ውይይቱ እንደቀጠለ ነው። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የዛምብራ ብርጌድ አመራሮች በተገኙበት በደጀን ወረዳ እና ጅዝማ የዝባ ቀበሌ ህዝባዊ ውይይት አድርገዋል። በውይይቱ የተገኙት የክፍለ ጦርና የብርጌዱ አመራሮች ጦርን ከማንቃት ጎን ለጎን ዛምብራ ብርጌድ በሚያስተዳድራቸው ደጀን ወረዳ በሚገኙ ቀበሌዎች ላይ በመዘዋወር የመልካም አስተዳደር ችግሮችን በመፍታት ጊዜያዊ አስተዳደሮችን በመገምገም አዲስ የህዝብ አስተዳደሮችን በማዋቀር ተከታታይ መድረኮችን በማዘጋጀት የቀበሌ የፍትህ አሰጣጥ ሂደቱ የተሳለጠ እንዲሆን የፍትህ አካላትን በየቀበሌዎች በማዋቀር የቀጣይ የስራ አቅጣጫ ማስቀምጠዋል ሲል ፋኖ ይበልጣል ጌቴ ከአፋብኃ ምዕራብ አማራ ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። በተያያዘም በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማ መቆጣጠር ተችሏል። መስከረም 25 2018 ዓ.ም የአብይ ወንበር አስጠባቂ ኃይል ከባህር ዳር ጀምሮ ኃይሉን በማሰባሰብ በአዲስ ዘመን ከተማ ላይ ትናንት የደረሰ ሲሆን አዲስ ዘመን ላይ ተጨማሪ ኃይል በማከል በሁለት አቅጣጫ ማለትም በደሪጣ አስታ አቅጣጫና ከአዲስ ዘመን አርኖ ጋርኖ በጅራት አቅጣጫ ሌሊቱን ሲጓዝ አድሮ በጠዋቱ ሚካኤል ደብር ሊደርስ ችሏል። ሌላው የውጊያው ቀጠና ደግሞ ካዘዞ ከጠዳና ከማክሰኝት ኃይሉን ለቃቅሞ ደጎማ ላይ በመድረስ መነሻውን ደጎማ በማድረግ ቀጥታ ከአዲስ ዘመን ከመጣው የጠላት ኃይል ጋር በመናበብ የወገን ኃይል መደምሰስ ነበር እቅዱ። ያልጠበቀው ነገር የገጠመው ጠላት በሶስቱም የውጊያ ቀጠናዎች ከፍተኛ ምትን አስተናግዷል። ከደጎማ ወደ ሚካኤል ደብር የመጣውን የጠላት ኃይል መብረቅ ክፍለ ጦር በድሽቃ በታገዘ ውጊያ አይቀጡ ቅጣት መቅጣት ሲችል ከአዲስ ዘመን በአስታ አቅጣጫ የመጣውን ጠላት ደግሞ ጥቁር አንበሳ ክፍለ ጦርና የጎንደር የበጋሻው ክፍለ ጦር አባላት በሚገባው ቋንቋ
ቋንቋ አናዘውታል። ከአዲስ ዘመን አርኖ ጋርኖ ጅራት አቅጣጫ ፋናዬ ውቤ ክፍለ ጦር፣ የጥቁር አንበሳ ክፍለ ጦር የተወሰኑ ኃይሎች በመናበብ ጠላት ላይ መብረቃዊ ጥቃትን ማርሰዋል። ውጊያው አሁንም እንደቀጠለ ሲሆን በሶስቱም የውጊያ ቀጠናዎች የተመዘገቡ ድሎች 28 የጠላት ኃይል የሞተ ሲሆን 35ቱ ደግሞ የቆሰሉ ሲሆኑ በአዲስ ዘመን በጤና ጣቢያ የመጀመሪያ ደረጃ ሆስፒታል፣ በእንፍራንስ ጤና ጣቢያ፣ በማክሰኝ ጤና ጣቢያና የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነ የተገለጸ ከመሆኑም በላይ ክፉኛ የቆሰሉት ደግሞ ወደ ጎንደር ለከፍተኛ ሕክምና በሪፈር እንደተላኩም ለማወቅ ተችሏል። በበቀል የሰከረው ጠላት በሚካኤል ደብርና በአካባቢ ሕዝብ ላይ ከፍተኛ መንገላታት የፈጸመ ሲሆን የሕዝብን ሀብትና ንብረትም ዘርፈዋል። ከዚህ በተጨማሪም ንጹሃን አርሶ አደሮችን ጠመንጃ ያላችሁ አምጡ ብለው የጠየቁ ሲሆን አርሶ አደሮችም ጠመንጃ ያለን በማለታቸው ተረሽነዋል። 3 አርሶ አደሮች ዋሻ ማርያም ቀበሌ ላይ፣ 2 ደግሞ የሚካኤል ደብር ቀበሌ ነዋሪዎች ናቸው የተረሸኑት። አንድ ስላሴ ቤተክርስቲያን ላይ ሲያገለግል የነበረ ዲያቆን ክፉኛ በማቁሰልና አንድ ሚካኤል ቤተክርስቲያን ላይ ከፈጣሪው ጋር ተገናኝቶ በጸሎት ላይ የነበረን ግለሰብም አቁስለዋል ሲል አፋባ ሰሜን አማራ ቀጠና ሚኒሊክ ዘለቀ እዝ አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።